ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ተከታታዮች የዜና ቤተክርስቲያን ነው ከዜናዎቹ ጋር ሰናይት ባንተ አብራችሁ ቆያለሁ ወደ ቀዳሚ ዜናችን ስናልፍ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የእስራኤል የውጭ ጉዳይ ሚኒስትርን በጽሕፈት ቤታቸው ተቀብለው አነጋገሩ መምህር ጌታቸው በቀለ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሚያዝያ 28 ቀን 2017 ዓ.ም የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርን በጽሕፈት ቤታቸው ተቀብለው አነጋገሩ በሁለቱ ሀገራት ህዝቦች ታሪክ ባህልና በተለያዩ ጉዳዮች ላይ ሰፊ ውይይት አድርገዋል It was very moving to meet with His Highness and to hear his words of wisdom ኢትዮጵያና እስራኤል በታሪክ በባህል በመንፈሳዊ ጉዳዮች የረጅም ዘመን ጠንካራ ትስስር ያላቸው ሀገራት ሲሆኑ ይህንን ግንኙነታችንን ወደፊት ማጠናክረን እንቀጥላለን የውጭ ጉዳይ ሚኒስትር ጌዲዮን ሳር እንደተናገሩት ኢትዮጵያና እስራኤል በታሪክ በባህል በመንፈሳዊ ጉዳዮች ዙሪያ የረጅም ዘመን ጠንካራ ትስስር ያላቸው ሀገራት ሲሆኑ ይህን ግንኙነታችንን ወደፊት አጠናክረን እንቀጥላለን ብለዋል ቅዱስነታቸውም በዓለም ላይ ከሚገኙት ሀገራት አብዛኞቹ ከኢትዮጵያ ጋር ግንኙነት ያላቸው ሲሆኑ በተለይ ሀገራችን ከእስራኤል ጋር ታሪካዊ የሆነ ረጅም ርቀት የተጓዘ ሁለቱን ሀገሮች እንደ ሀገር እንደ ህዝብ እንደ ባህል በታሪክ አንድ ላይ ያስተሳሰረ ግንኙነት ያለንን በማለት አባታዊ መልእክታቸውን አስተላልፈዋል በውይይቱ ወቅት ብፁዕ አቡነ ፊሊጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ የተገኙ ሲሆን ብፁዕነታቸው እንደተናገሩት የእስራኤል የውጭ ጉዳይ ሚኒስቴር መጥተው ከቅዱስነታቸው ጋር ውይይት ማካሄዳቸው ለሌላው ትምህርት የሚሰጥ ነው ይህም የቤተክርስቲያንን ትልቅነት የሚገልጽ ስለ ቤተክርስቲያንና ለአማኞቿ ያላቸውን አክብሮት የሚያሳይ ነው ብለዋል የእስራኤል የውጭ ጉዳይ ሚኒስቴር ኢትዮጵያ መጥተው በዚህ ጉብኝታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንደኛው አድራሻዋ ሆነው በጣም እናከብራት በጣም እንወዳት ቤተክርስቲያን ናት በታሪክም በባህልም እንደዚሁም ደግሞ በተለያየ መልኩ ከኛ ጋራ ያለች ናት እኛም ደግሞ ከሷ ጋር ነን በማለት ነው የጎበኙት ቅዱስነታቸው ጋራም ብዙ ተወያይተዋል በተለይ በግንኙነታችን እንደዚሁም ደግሞ በደር ሱልጣንና እስራኤል ባሉ ገዳሞቶቻችን በአጠቃላይ ችግሮቹንም መፍትሄዎቻቸውንም ተነጋግረዋል እንግዲህ ከዓለም ሀገራት በአብዛኞቹ ኢትዮጵያ ጋራ ግንኙነታቸው የተነከረ በረታ ነው በተለይ ደግሞ ከእስራኤል ጋራ እጅግ ታሪካዊ ረጅም ርቀት የተጓዘ ስለሆነ ሁለቱ ሀገሮች እንደ ሀገር እንደ ህዝብ እንደ ባህል እንደ ታሪክ ባንድ ላይ ቢራመዱ የበለጠ ውጤታማ ይሆናሉ ለህዝቦቻቸውም ለሀገራቸውም ለባህላቸውም ለሌላውም ለታሪካቸውም ብለው አስተላልፈዋል ብራኪም ሰጥተዋል ብፁዕነታቸው አያይዘውም በውይይቱ ወቅት በእስራኤል የሚገኙ ገዳማት አድባራት በተለይም ኢትዮጵያውያን በትኩረት የምናየው በዴር ሱልጣን ገዳም ላይ ሰፊ ውይይት አድርገናል ዴር ሱልጣን ገዳም የመንግስት የህዝብም የአፍሪካም ከዚያም አልፎ የጥቁር ህዝቦች ሁሉ መኩሪያ ስፍራ ነው በማለት ገልጸዋል ለሌላውም ትምህርት ነው ብዬ ያስባለሁ ሌሎችም እንደዚሁ እየመጡ አግኝተው ቅዱስነታቸው ምራቂ ተቀበለው የቤተክርስቲያኒቷን ትልቅነት የክርስቲያኑና የአማኞቹንም ደግሞ አክብሮት የሚያሳይ ነውና በዚሁ ልክ ቀጣይ ነገሮችም እንደዚሁ ይሄዳሉ ብለን ተስፋ እናደርጋለን በተለይ እስራኤል ውጭ ጉዳይ ሚኒስቴር በእንዳይነ መልኩ ትኩረት ሰጥተው ወደዚህ መጥተው ቅዱስነታቸውን አግኝቼ ነጋገራለን ቤተክርስቲያኗንም በገዳማት እስራኤል ላይ ደግሞ ትልቅ ይዞታ ብዙ ካላቸው አብያተ ክርስቲያናትና አገሮች ኢትዮጵያ ናት አንዷ ደግሞም በደር ሱልጣን የጥቁር ህዝቦች አሻራ ያለበት ነው ደር ሱልጣን እንዲቀላል አይደለም ስለዚህ እስራኤል መንግስትን በትኩረት ያያዋል እኛም በትኩረት እናያለን ሌሎቹም ደግሞ ለመውሰድ የሚፈልጉ ብዙ ይታገላሉ እኔ የደር ሱልጣን ጉዳይ ብዙ ትኩረት ተሰጥቶ ተወያይተናል ከዚያ በለጠ ደግሞ ይሄ የመንግስትም የህዝብም ደግሞ የአፍሪካ ከአፍሪካም አልፎ የጥቁር ህዝቦች ሁሉ መኩሪያና ስፍራ ነው ታሪክ ነው በያምናለሁ በዚህ አይነት መልኩ ነው ውይይቱም ሰፋ ብሎ የተነጋገር ነው ስለዚህ ትልቅ ነው ውይይቱ
በዕለቱም በእስራኤል የኢትዮጵያ አምባሳደር አቶ ተስፋዬ ይታየው፣ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴና ሌሎችም ከእስራኤል የመጡ እንግዶች ተገኝተዋል። የካራሎ ደብር ቅዱስ ደብረ ቀርሜሎስ መድኃኔዓለም ጻድቁ አቡነ ገሪማ ገዳም ህንጻ ቤተ መቅደስ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ተባርኮ ቅዳሴ ቤቱ በድምቀት ተከበረ። ሰላም አምባይ በአዲስ አበባ ሀገረ ስብከት የካራሎ ደብረ ቅዱስ ደብረ ቀርሜሎስ መድኃኔዓለምና ጻድቁ አቡነ ገሪማ ቤተክርስቲያን ከ10 ዓመታት በላይ የፈጀ የህንጻ ግንባታ ስራ ተጠናቆ ብራኬ ቅዳሴ ቤቱ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቶማስ የአዊ ዞንና የመተከል ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች የአዲስ አበባ ገዳማትና አድባራት አስተዳዳሪዎች የሀገረ ስብከቱና የክፍላተ ከተማው የክፍል ኃላፊዎች መልአከ ሕይወት ቆሞስ አባ ኤፍሬም ሐዱሽ የገዳሙ አስተዳዳሪ ሊቃውንተ ቤተ ክርስቲያን እንዲሁም በርካታ ምእመናን በተገኙበት በጸሎት ተባርኮ ታቦተ ሕጉ ከመቃኛው ቤተ መቅደስ ወደ አዲሱ ህንጻ ቤተ ክርስቲያን ሚያዝያ 26 ቀን 2017 ዓ.ም ገብቷል። በበዓሉ የደብሩ ሊቃውንትና የሰንበት ትምህርት ቤት መዘምራን ወረብና ዝማሬ ያቀረቡ ሲሆን ብፁዕ አቡነ ሄኖክ በተባበረ ክንድ አንድ ላይ ሆናችሁ የአባቶቻችሁ አደራ ለማስጠበቅ የገነባችሁት ህንጻ ቤተ ክርስቲያን ዛሬ ለምርቃት በቅቷል፣ እንኳን ደስ አላችሁ በማለት መልእክታቸውን አስተላልፈዋል። ደክማችሁ ወጣችሁ ወርዳችሁ ከ10 ዓመት በላይ ይህን ታሪካዊ ህንጻ ያለ አንድ ፈንድ ምእመናት ከኪሳችሁ ከመቀነታችሁ እናቶች ፈታችሁ ከህይወታችሁ ከኑሯችሁ ቀንሳችሁ በእንዲህ ሁኔታ በጣም ደብረ ታቦር ተራራ የሚመስል በጣም የተንጣለለ ያማረ ህንጻ ሰርታችሁ ዛሬ እጅግ በመንወዳቸው ቅዱስ አባታችን በኢትዮጵያ ኦርቶዶክስ ተዋሕዶ በውስጥም በውጭ ሀገርም በውስጥም ላሉት ሁሉ ርዕሰ አበው የቅዱስ ሲኖዶስ ርዕሰ መንበር የሁላችንም አባታችን በቅዱስነታቸው ደብራችሁ ተባርኮ ዛሬ ቅዳሴ ቤቱ ነገ ሊቀደስ ዛሬ ተባርኮ የእግዚአብሔር ቤት ስለተባለ እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ። ትናንት የነበሩ አባቶቻችን ነገስታቱ፣ መኳንንቱ፣ መሳፍንቱ በገዛ ገንዘባቸው ሰርተው ለኛ ያስረክቡን ነበረ። ታላላቅ ገዳማት አድባራት ዛሬ በኢትዮጵያ በትልቅ ቦታ ያሉት ትናንት የነበሩ አባቶች በሰሩት ዛሬ እየተገለገልን ነው ያለነው። መቼም ቤተክርስቲያን በሶስት ነገር ነው እድሜዋ የሚቆጠረው፣ ትናንት ዛሬና ነገ። ትናንት የነበሩ ሰርተው ዛሬ ያስረክበውናል። ዛሬ ያለነው ደግሞ የአባቶቻችንን ፈለግ ተከትለን የነሱን አራያ ምሳሌ ወስደን በተባበረ ክንድ አንድ ላይ ሆነን ይህን ህንጻ ሰርተን ለትውልዱ ልናስተላልፍ ታሪክ ሰርተናልና የአባቶቻችን ልጆች ስለሆናቸው እንኳን ደስ አላችሁ ማለት ፈልጋለሁ። እንዲሁም ብፁዕ አቡነ ቶማስ ህንጻ ቤተ ክርስቲያን መገንባት ብቻ ሳይሆን ህንጻ ስላሴ የሆነው የሰው ልጅ በምግባር በሃይማኖት ገንብተን በህይወት እንዲኖር ማድረግና አላስፈላጊ ነገሮችን ከቤተ ክርስቲያን ማራቅ እንደሚገባ ጠቁመዋል። በቤተ ክርስቲያን ውስጥ አላስፈላጊ የተሰገሰጉ ነገሮችን እነሱን ጠራርጎ አስወጡ፣ ሌላ ነገር አትጨምሩበት። ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌላ ነገር መከማቻ ያልሆነ ነገር ማጠራቀም ያደረጋችሁት ብሎ ያንን መጥፎ ለቤተ ክርስቲያን አስፈላጊ ያልሆነውን ነገር እንዲወገድ አድርጎ ያው እንዲኖር አደረገው እንጂ ቤተ መቅደሱ አላስፈላጊ ነው ታቦቱም አላስፈላጊ ነው ብሎ አልተቃወመም። ብቻ እንግዲህ አድማዎች፣ ተንኮሎች፣ ኃጢያቶች፣ ጭንበቀሎች፣ አላስፈላጊ ንትርኮች ሁሉ
አላስፈላጊ መለያየቶች በቤተ ክርስቲያን ውስጥ እንዳይኖሩ እነሱን አስወግዱ። የገበያ ቦታ የሸቀጣ ሸቀጥ አላስፈላጊ የሆኑ ነገሮች በቤቴ ሊኖሩ አስፈላጊ አይደለም ብሎ እነሱን ተቃወመ እንጂ ታቦቱንም ሆነ ቤተ እግዚአብሔሩን አክብሮት ነው። ቤቴ ነው ያለው። ቤቴ የጸሎት ቤት ይባላል ቤቴ ብሎ ባንተ መሰረትነት፣ ባንተ አስተማሪነት፣ ባንተ ሐዋርያነት፣ ባንተ ባራኪነት ቤተ ክርስቲያኔን እሰራታለሁ እና በዚህ ጊዜ ቤተ ክርስቲያኑ የእግዚአብሔር ነው። ሁላችንም እንደየደረጃችን እንደየማረጋችን የእግዚአብሔር ቤተ ክርስቲያን አገልጋዮች ተወካዮች እንጂ የቤተ ክርስቲያን ባለቤቶች አይደለም። የቤተ ክርስቲያኑ የኛም የሁላችንም ባለቤት እግዚአብሔር ነው እና ምንድነው ቅረብዎ ለእግዚአብሔር ወይቀርበክሙ እግዚአብሔርን ስንቀርበው በወሬ ባለባበስ ባቋቋም በተራ ነገር አይደለም፣ እንደዚህ ባለ በስራ ነው። በመቀጠልም በህንጻ ቤተ ክርስቲያኑ ግንባታ ትልቅ አስተዋጽኦ የነበራቸው ምእመናን የምስጋና ስጦታ ተበርክቶላቸዋል። በተጨማሪም ቅዱስ ፓትርያርኩ በኮረብታ ላይ የተተከለው በኪነ ህንጻ ውበቱ የሚያስደንቅ ቤተ መቅደስ በዚህ በኑሮ ውድነት ወቅት ሰርታችኋል ትመሰገናላችሁ ሲሉ የገለጹ ሲሆን ስራው ለትውልድም ጭምር ነው በማለት አባታዊ መልእክታቸውን አስተላልፈዋል። በሁሉም አስተዋጽኦ አድርጋችሁ ይህንን ታላቅ ቤተ ክርስቲያን ለዚሁ ደረጃ ስላበቃችሁ እንኳን ደስ ያላችሁ እላለሁ። በቀኖና ቤተ ክርስቲያናችን መሰረት በጸሎት በቅብ ቅዱስ በቅባ ሜሮን በተቀደሰ ውሃ ተባርኮ በስርዓታችን መሰረት ተባርኮ ከተራ ቤትነት ወደ ቤተ መቅደስ ወደ ቅድስና ተለውጧል። እግዚአብሔር አምላክ ረድቷችሁ ከዚህ ደርሳችኋል፣ ከዚህ አደረሳችሁታልና እግዚአብሔር በረከቱን ረድኤቱን ያሳድርባችሁ እና የቤተ ክርስቲያን በጣም እንቁ የሆነ ቤተ ክርስቲያን ነው። እግዚአብሔር አምላክ ድካማችሁን አይቶ ልፋታችሁን አይቶ ይህንን ቤተ ክርስቲያን በአሁኑ ጊዜ ሁሉ ነገር በተወደደበት ጊዜ ለዚህ ደረጃ ማብቃቱ መስዋዕትነት ነው። ትልቅ መስዋዕትነት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የገዳማት መምሪያ ባዘጋጀው የ3 ቀን ጉባኤ መሰረታዊ በሆኑ ጉዳዮች ላይ ሰፊ ምክክር አደረጉ። መምህር መዝገቡ ጌታቸው ያዘጋጁትን ቤዛ ወርቅ ሰመረ እንደሚከተለው ታቀርበዋለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ገዳማት መምሪያ የኢትዮጵያ ኦርቶዶክስ ተዋሕዶ አንድነት ገዳማት ስርዓተ ምንኩስና ለግብረ ትሩፋት በሚል መሪ ሐሳብ ከሚያዝያ 27 ቀን 2017 ዓ.ም እስከ ሚያዝያ 29 ቀን 2017 ዓ.ም የስልጠናና ምክክር መርሃ ግብር አድርጓል። በዚህ ወቅትም ለተነሱ ጥያቄዎች ብፁዕ አቡነ አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ስራ አስኪያጅ የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ከታዳሚዎች ለተነሱ ጥያቄዎች መልስ ሰጥተዋል። ከዩኒቨርሲቲስ ቢጠራ ምን ችግር አለ? ዋናው ግን አመጣጡ ነው። አይ የዓለም የኔ አይደለም የእግዚአብሔር ልሁን ብሎ ከገዳም ወደ ገዳም መምጣቱ በክብር እንድንቀበለው የሚጋብዝ ነው ብዬ አስባለሁ። በቃ ዓለምና ፍላጎቱ ለዚያ ሰው የለውም። በዚያ ላይ ተምሮ በዘመኑ ለመኖር ምኞቱ ስላልነበረው አይምሮ አልተቀበለለትም። የውስጥ ግፊቱ በገዳም መኖር ገዳም ገብቶ እግዚአብሔርን እያመሰገኑ ቃል እግዚአብሔር እየተማሩ መኖር ከሆነ እንኳን ደህና መጣሽ እንኳን ደህና መጣህ ነው። ከነ ጉልበቱ ከነ አቅሙ መጠቀም ያስችላል። ብቻውን ይመሰርታል ወይ ያ ሰው? አይመሰርትም እንዴ? የትኛውም ማንም ይምጣ ማን ከየትም ይምጣ ከየት ብቻውን አንድ ገዳም የሚመሰርት እኮ አይኖርም። ሀገረ ስብከቱ እኮ ፈቃድ መስጠት አለበት። ሊቀ ጳጳሱ መፍቀድ አለበት።
ሊቀ ጳጳሱ ሳይፈቅድ የሀገረ ስብከቱ ጉባኤ ያንን ሳያጸድቅ ዝም ብሎ እዚህ ጋር ገዳም ሰርቻለሁና ኑልኝ የሚል ማንም የለም። በዕለቱ ቆሞስ አባ ገብረ ኪዳን ምንኩስናና ዕቅበተ እምነት በሚል ርዕስ ሰፋ ያለ ሐሳብ አቅርበው መነኮሳቱ በሐሳቡ ላይ በጥልቀት ተወያይተውበታል። መንኮሰ ሞተ የሆነው ለምንድን ነው? ሞተ የሆነው መንኮሰ ሞተ የሆነበት ዋናው መሰረታዊ ምክንያት ሞተ ማለት የግዕዙ አንቀጽ እንደሚነግረን ሞተ ተለየ ማለት ነው። ስለዚህ መንኮሰ ሞተ፣ ሞተ ደግሞ ተለየ። ስለዚህ ምንኩስና ማለት መለየት ማለት ነው። ምንኩስና ማለት መለየት፣ መነኮሳት ማለትም የተለዩ ማለት ነው። ይሄም ከምንድን ነው የሚለየው ሲባል ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ። ስለዚህ አሁን እዚህ ውስጥ ሁለት መሰረታዊ ነገሮች ነው የምናየው። ምንኩስና ማለት መለየት ማለት ነው። የምንለየው ለምንድን ነው ሲባል ከመለኮታዊ ባህሪ ተካፋዮች ትሆኑ ዘንድ ይሏል። ስለዚህ የእናቱን ጡት ለቀሙት ሕፃን እህል ይሰጡታል። ጡት አስጥሎ ዝም ብሎ መተው አይገባም። ከዓለም የተለዩ መነኮሳት የሚያገኙት ነገር ምንድነው ሲባል የመለኮታዊ ባህሪ ተካፋዮች ትሆኑ ዘንድ ይላል። ይሄ በግሪኩ ቲኦሲስ ይባላል። ሱታፊ አምላክ ማለት ነው። እግዚአብሔርን መምሰል ማለት ነው። እግዚአብሔርን መምሰል። ስለዚህ ዓለምን የምንለዩበት ምክንያት እግዚአብሔርን ወደ መምሰል ለማደግ ነው፣ ወይም ወደ ተፈጠርንበት ትክክለኛው ዓላማ ለመድረስ ይቻል ዘንድ ነው። ስለዚህ መዳረሻው እግዚአብሔርን መምሰል ነው፣ በእግዚአብሔር ብርሃን ውስጥ መዋኘት ነው። መጀመሪያው ደግሞ ከዓለም መለየት ነው። እነዚህ ሁለት ነገሮች ናቸው። ስለዚህ ምናልም ከኋላ የምንጥለው ነገር አለ፣ ከፊታችን የሚጠብቀን ተስፋ አለ። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰያሜ ነገሥት ተብሎ ሰያሜ ካህናት ተስፋ መነኮሳት አክሊለ ሰማዕት የሚባልበት ነው። የመነኮሳት ተስፋቸው የሚባልበት ለዚህ ነው። መነኮሳት በተስፋ ዓለምን ጥለው የሚለዩ ናቸው። ተስፋቸው ምንድነው ሲባል ምንድነው? እግዚአብሔርን መምሰልና የእግዚአብሔርን ግብረ ባህሪ በጸጋ መሳተፍ፣ በማይመረመር ምስጢር መዋኘትና ጣዕመ ጸጋን መቅመስ መቻል ማለት ነው። ወይም መንግስተ ሰማያት ውስጥ ምእመናን ገብተው የሚያገኙትን ጣዕመ ጸጋ በምድር ውስጥ ሆኖ መቅመስ መቻል፣ እሱ ሱታፊ አምላክ ይባላልና የምንለየው ለምንድን ነው ሲባል መለየት ለመጨመር ነው። ከእግዚአብሔር ለመጨመር፣ ከዓለም መለየት፣ ፍጹም ከእግዚአብሔር ጋር ለመዋሃድ፣ ተዋሂዶን ለማግኘት መንኮሰ ሞተ የሆነበት ምክንያት ለዚህ ነው። ክቡር ቆሞስ አባ ገብረ ኪዳን ስለ ተግባራዊ የምንኩስና ህይወትም ይህን ብለዋል። ምንኩስና ችግር እንደሆነም ደግሞ ማወቅ አለብን እኮ ማለት በእውነቱ የመነኩሴ ሀብቱ ድህነቱ ነው። መቸገርንም መልመድ ይገባል። ይሄንን ነው ሰማያዊነት ያልኩት። ንጽህና፣ ሌሎችን በማገልገል መደሰት። ጌታችን ኢየሱስ ክርስቶስ ለራሱ ላይረባበት ላይጠቀምበት ክብር አይል ክቡር እሱ ሰውን ሲያገለግል እንደኖረ ሰዎችን በማገልገል መደሰት ምንድነው የሚለው? ወመንና ለሐፍረት በእንተ ፍስሐው ዘጽኑ ሎቱ አይደል ያለ? በፊቱ ተዘጋጅቶለት ስላለው ደስታ ሐፍረተ መስቀልን ታግሶ ተሰቀለ ይላል ዕብራውያን 12 ላይ። በፊቱ ያለው ደስታ ምንድነው? እሱ ይሸለማል፣ ይከብራል፣ ይነግሳል። ንጉስ አይደለምን? ታዲያ ምንድነው ሲባል ለምንድነው በፊቱ ያለው ደስታ የተባለ? የምእመናንን ደስታ እንደራሱ ቆጥሮ። መነኩሴ ማለት አበምኔቱን በማስደሰት፣ መጋቢን በማስደሰት፣ ማህበሩን በማስደሰት፣ ሊቃርዲቱን በማስደሰት ያንን እንደ በጎ ሽልማት የሚቆጥር ማለት ነው። ናዝልፍ ሀበ አንብቦተ መጽሐፍተ ግዕዝ በሚል መሪ ቃል በደሴ ከተማ የግዕዝ ጉባኤ እየተካሄደ ይገኛል። ባልደረባችን ሊኒ ክፍሌ ከስፍራው ያዘጋጀችው ዘገባ እንደሚከተለው ይቀርባል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከወሎ ዩኒቨርሲቲና ከአማራ ክልል ባህልና ቱሪዝም ጋር በመተባበር ናዝልፍ ሀበ አንብቦተ መጽሔተ ግዕዝ በሚል መሪ ቃል ለሁለት ቀናት የቆየ የግዕዝ ጉባኤ አዘጋጀ። ሚያዝያ 28 በጀመረው በዚህ ጉባኤ ላይ በግዕዝ ቋንቋና ስነ ጽሑፎች ላይ ጥናት ያደረጉ ምሁራንና ሊቃውንተ ቤተ ክርስቲያን ተሳትፈውበታል። ናዝልፍ ሀበ አንብቦተ መጽሔተ ግዕዝ በሚል መሪ ቃል በደሴ ከተማ የተከናወነው የግዕዝ ጉባኤ በዘርፉ ጥናት ያደረጉ ምሁራን ጥናታዊ ጽሑፋቸውን አቅርበዋል። ከቤተ ክርስቲያኒቱ መጻሕፍትም መካከል የቅዱስ አባ ጊዮርጊስ ዘጋስጫ ውስን ድርሰቶችን
መነሻ በማድረግ በመምህር ደረጀ ሳህሌ ከደብረ ብርሃን ዩኒቨርሲቲ በጥናት የተዳሰሰ ሲሆን ጥበብ ምግባረ ሰናይና ሰው መሆን በግዕዝ ስነ ጽሑፍ በሚል በማር ይስሐቅ ላይ የተደረገ ፍልስፍናዊ ትንታኔ በመምህር ኢያሱ በሬንቶ ከኮተቤ ዩኒቨርሲቲ ጥናታዊ ጽሑፍ አቅርበዋል። ጉባኤው በከሰዓት ውሎም ወረብ በሊቃውንቱ የቀረበ ሲሆን ቅኔም ቀርቦበታል። በመጨረሻም በጥናታዊ ጽሑፉ ዙሪያ ከጉባኤው ታዳሚዎች ጥያቄና አስተያየት የቀረበ ሲሆን ጥናታዊ ጽሑፉን ባቀረቡት ምሁራንም መልስ ተሰጥቶባቸዋል። ጉባኤው ከዚህ ቀደምም በተለያዩ ከተሞች ላይ የተደረገ ሲሆን የዘንድሮ ለ8ኛ ጊዜ መሆኑም ነው በጉባኤው ላይ የተገለጸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥንም ያናገራቸው የመርሃ ግብሩ ተሳታፊዎችና ምሁራን እንደገለጹት ጉባኤው እየተዳከመ ለመጣው የግዕዝ ቋንቋ ማንሰራራት በእጅጉ አስፈላጊ መሆኑን ነው የገለጹት። አክለው መሰል ጉባኤያት ተጠናክረው መቀጠል እንዳለባቸው የገለጹ ሲሆን ለዚህም ቤተክርስቲያን በዋናነት ልትሰራ ይገባልም ነው ያሉት። በዋናነት የቤተክርስቲያኒቱ ዩኒቨርሲቲና ኮሌጆች የትምህርት አሰጣጡን ዘመን በዋጀ በማድረግ ትውልዱን መታደግ ይጠበቅባቸዋልም ብለዋል። በትምህርት ቤት ደረጃም ከህፃናት ጀምሮ በማስተማር ቋንቋውን ለማሳደግ መጣር ይገባልም ነው ያሉት። ለመገናኛ ብዙሃን አክለውም እንደገለጹት ኢትዮጵያን ወደ ቀደመ ጥበባትና ስልጣኔ ለማድረስ የግዕዝ ስነ ጽሑፎችን ማንበብ ግድ ነውም ነው ያሉት። ለዚህም ሁሉም የበኩሉን ጥረት ማድረግ ይጠበቅበታልም ሲሉ አጽንኦት ሰጥተው ገልጸዋል። በዕለቱም የግዕዝ ቋንቋን በማሳደግ ረገድ የወሎ ዩኒቨርሲቲና በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት በቀጣይ በዘርፉ ሰፊ ስራ ለመስራት የፊርማ ስርዓትና የስጦታ መርሃ ግብርም ተከውኗል። በጉባኤው ላይ የገዳማትና የአድባራት አስተዳዳሪዎች እንዲሁም የተለያዩ ዩኒቨርሲቲ ምሁራን በጋራ ተሳትፈውበታል። ጉባኤው በዛሬው ሚያዝያ 29 ቀንም የሚቀጥል ሲሆን በግዕዝ ቋንቋና ስነ ጽሑፍ ዙሪያ ሰፊ ዳሰሳና ውይይት ይደረጋል ተብሎም ይጠበቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በአርቡ የዜና ወጃችን የሚመለስበት ይሆናል። ከወሎ ሀገረ ስብከት ደሴ እሌኒ ክፍሌ። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት ጋር መልካም ቆይታ።